ሊዛ ቴዲ ማለት ይሄ? አዎ ራሱ ነው አይደል? ይቀጥራሽ መሲ ስታነበው ምን እንደምትለኝ አላውቅም፣ ግን ከወዲሁ ይቅርታ። ቆይ ምን ሆነሻል? ቴዲ ምን መሰለህ፣ ይሄን ወረቀት የምታነበው መቼ መሰለህ? ከታሰርኩ ብቻ ነው። እሺ ምን ሄለን ያረፈችበት ሆቴል ነው? ትቀልዳለህ እንዴ? ከኔማ እናንተ ለሱ አቀርቡ። ምንድነው የምታወሳስበው? እንደምትገናኙ እኔም እሱን እናውቃለን። እሺ የሚረባ ነገር ባይወራም ቀድቼዋል። የምርህ ነው? ይመችክ ጀግና። ጉድ ሳይሰማ መስከረም አይጠባ ነው ነገሩ። መሲ የቴዲን ጉድ አይኗን ባይኗ አየች። ከኔ በላይ ይወደኛል፣ ያስብልኛል፣ በቃ መጥፎ ስራዎችን ለእኔ ፍቅር ሲል ትተዋል ብላ የገባችበት ትዳር ሌላ መዘዝ ይዞባት መጣ። ለማመን የሚከብድ እጅግ ያሳዝናል። መሲ በነገሮች መቀየር፣ በቴዲ ጸባይ፣ በሁሉም ነገር ግራ ተጋብታ በጣም በተጸጸት ውስጥ ነበረች። አሁን ግን ሌዛና ቤቲ ሲመጡ ጉዷን አየች። የዛን ቀን እጇ ላይ የነበረው ጌጥ የማን ነው የሚለው ግልጽ ሆነላት። መሲ አንድ እህት የመጣች እቤት አይደለውም እያለ እያቀያየረ ሲጫወትባት እንደነበር ገባት። ሶፋ ላይ ቁጭ ብላ ለአንቺ የገዛውልሽ ነው የኔ አበባ ብሎ ያንን የእጅ ጌጥ ሲሰጣት እጅግ ደስ ብሏት ነበረ። አሁን ግን የእውነት እኔ ሲሸኝ ቤቴን ሲቀበል እኔ ሲሸኝ ነበረ የሚለው ነገር ግልጽ ሆኖላታል። ሌላው የሚገርምና የሚደንቀው ነገር ቤሉልና አዶኒ አብረው መስራታቸው ነው። ቤሉልና አዶኒ አሁን አብረው እየሰሩ ነው። በጣም ደስ ይላል። የሄለንን ወንጀል፣ ተንኮል አዶኒም የሚያውቀውን ተከታትሎ የደረሰበትን ሁሉንም አስረድቶታል። እና እስከዛሬም ቤሉልና አዶኒ ለምንድን ነው የማይሰሩት? ሁሉም ለየብቻ ለጥቃት ይመቻሉ። ሄለን እነሱን ለመጉዳት የምታደርገው ጥረት ይመቻታል። የሁለቱ መለያየት ተለያይተው ላይ ለያዩ ለምንድን ነው እንደዚህ የተራራቁት የሚለው ነበር። አዶኒና ቤሉል እንግዲህ አብረው እየሰሩ ነው። በትክክለኛው ሰዓት ላይ መገናኘታቸው አብረው መስራታቸው በጣም አሪፍ ነው ማለት ነው። መሲ በጣም ልቧ ተሰብሯል። ከባድ ነው፣ ከባድ። በዛ ላይ አሁን እርጉዝ ናት። አስቡት እንግዲህ ተከትላ ምግብ ቤት ተከትላችሁ ሄዳለች። ምን ይፈጠራል? ቴዲ ሰበር ሰካ እያለ ይመጣል። ከዛ መሲ ስትመጣ ምን ይላል? የተለመደው ውሸቱን ይቀጥላል። ሰራተኛዬ ናት ይላል ወይስ ምን ይፈጠራል? የእሱ ውርደት መቼ ነው የሚያበቃው? መሲስ ምን አይነት እርምጃ ነው ልትወስዱበት የፈለገችው? ሌዛ ነገሮች ግልጽ ሆኖላታል። መሲ ራሷን የሳተችው ወድ አይደለም። የሆነ ነገር አለ፣ እኛ ያልገባን ነገር፣ አንድ የተደበቀ ነገር አለ። ይህ ሰውዬ ማን ነው? በሰዎች ላይ የሚጫወት በሴቶች ቁማር የሚለበልብ ማን ነው የሚለውን ነገር እንግዲህ መሲ ግራ ስለገባት ፎቶ አውጥታ ስታሳያቸው አዎ እሱ ነው ያሏት። እና ከባድ ነው ነገሩን ከበድ ያደርገዋል። ባመኑት መወጋት፣ ባመኑት መከዳት ይከብዳል። ሄለን እኔ ፈርቻለሁ፣ እስር ቤት ገብቼ እዛው እንዳልቀር እያለች ነው። የትኛዋ መልካም ስራዋ፣ የትኛው የጽድቅ ስራዋ ነው የሚያስወጣት? ገንዘብ አለኝ እወጣለሁ ብትልም ስትወጣ ግን ባዶ ሜዳ ላይ ነው የምትወድቀው። ጭራሽም አትወጣም። ቴዲ እና መሲ መጨረሻቸው ምንድን ነው? ሄለን እና ቴዲ መቼም ተለያይተው እንደማይለያዩ አዶኒ ጠንቅቆ ያውቃል። መሲ እንኳን የቴዲ ፍቅረኛ ነበረች፣ አሁን አግብተዋለች የሚለውን ዜና ሲሰማ
ኦልሬዲ መሲ ቁማሩን ተበልታለች። ቴዲ ማለት አረመኔ፣ ጨካኝ፣ በሴቶች ላይ የሚጫወት እየሳቀ የሚገል ለእርግጥ ወዷት ሳይሆን ደካማ ጎኗን ተጠቅሞ የምታውቀውን ነገር እንድትደብቅላቸው ነው ያገባት። በእርግጠኝነት ወዷት አይደለም። ሴቶች ደግሞ ደካማ ጎናቸውን የሚያውቅባቸውን ሰዎች ቶሎ ይሸነፋሉ። ስለዚህ መሲ ተበልታለች ቤሉል ሲለው ቤሉል እጅጉን ይደነግጣል። በጣም የሚያሳዝነው እና በጣም ልብ የሚሰብረው ጉዳይ አሁን እዚህ ጋር ነው። አስቡት፣ ሄለን የኤልሹ እናት፣ የኤልሹ አባት ቤሉል፣ የኤልሹ አባት ቴዲ። መሲ ያረገዘችው ልጅ ከተወለደ በጣም ከባድ ነው። በጣም መሲ ሰው አትሆንም። ልቧ ተሰብሯል። ተክዳለች። ቤተሰቦቿን ረስታ እሱ እንደመረጠች በጣም ከባድ ነው። እንዲህ ነው ተብሎ የማይገለጽ ቃል የሌለው ክደት እና በጣም ከባድ ነው። ወዶች እንዴት አገኛችሁት? እንግዲህ ቤቲ ራሱ አንቺ እኮ ሰራተኛ ነሽ እያለች መሲን ስታመነቻችቃት መሲ ነገሮችን ቀስ ብላ ማዳመጧ በጣም አሪፍ ነው። ኦልሬዲ ካሁን በኋላ እዛ ቤት እንኳን ነገሮች ሳይበላሹ መቀጠል ከቻለች መሲ የተዘጋው በር ምንድን ነው የያዘው ሚስጥር የሚለውን ነገር ለመፍታት ትሞክራለች። ግን ካሁን በኋላ መሲ በትዕግስት ኑሯት ከቤቲ ጋር ቁጭ ብሎ የኔ ፍቅር የኔ ቆንጆ እየተባባሉ እያወሩ የተለያዩ ሴቶችን እየደበቀ በቁማር እየተጫወተባት እንደሆነ ተረድታለች። ካሁን በኋላ ምን አይነት ውሳኔ ትወስናለች? ኦልሬዲ ያሉበት ሆቴል ሄዳ ተደብቃ ቁጭ ብላለች። መሲ ፊት ለፊት ስትሄድ ቴዲ ምን ይላል? እጅግ ያሳዝናል። እጅግ ልብ ይሰብራል። አንዳንዴ እውነታዎች የሚወጡበት አጋጣሚ ይለያያል እንጂ እውነት ተቀብሮ አይቀርም። ሀቅ ተቀብሮ አይቀርም። እውነት አይበሰብስም። የሄለን መጨረሻዋ ገብቼ እወጣለሁ ሳይሆን እንደፈራችው እዛው መቀመቅ የምትበሰብስበት ቀን ሩቅ እንደማይሆን ተስፋ እናደርጋለን። በጣም የሚገርምና በጣም የሚደንቅ ነገር ነው አሁን እየተፈጠረ ያለው። ሁሉንም መረጃ ማስረጃ አደገኛነታቸውን እየሳቁ እየገደሉ ብዙ አረመኔነታቸውን ቤሉልም አዶኒም አውቀዋል። ከአዶኒ በፊት ቤሉል ነገሮችን ከአዶኒ ጋር መስራት አለበት፣ ከሱ በላይ አዶኒ በደንብ ያውቃል እያለ ነበረና አብረው መስራታቸው፣ መተጋገዛቸው፣ መተሳሰባቸው በጣም አሪፍ ነበረ። በጣም አስቡት ደግሞ የአዶኒን አባት ሄለን እንዳስገደለችው አቶ ሰለሞንን፣ አቶ ቶማስን ቴዲ አግቶ አንድ ክፍል ውስጥ ዘግተውበት እንደነበረ ስንት ዓመት ሙሉ የእውነት በጤና አለ? የእውነትስ ምን አድርጎት ነው? በጣም ይከብዳል። በጣም ልብ ይሰብራል። የማይፈታ ቋጠሮ እጅግ የሚያሳዝን የመሲ ህይወት በጣም ያሳዝናል። በጣም ኤኒዌይ ካሁን በኋላ እውነታዎች ፊት ለፊትን መጋፈጥ